አይ ዛሬ ሄርሜላ እንደዚህ እያማን ማለት ነው፣ እንደዚህ እየጮውን ማለት ነው። ዛሬ ጫና ፈጠራችሁኝና ከአብርሽና ከሩታ ህይወት ልውጣ፣ እሱ ደስተኛ ከሆነ አለች ሄርሜላ። እንደዛ ነው አለች። ትክክል ነኛ። በደንብ አዳምጬ ነው በጣም ሰላም ሰላም፣ ውድ የዩቱብ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ሰብስክራይብ ያድርጉ። ዛሬ ሄርሜላችን መታለች፣ ከአብርሃም ጋር መታለች። ያውነ ነገሩ አልተዋጠልኝም፣ ፕራንክ ይመስለኛል። በዚህ ምክንያት ደግሞ ይመጡና ሌሎቹ ማለት ነው ወይ ደግሞ እንትኑን መቀየር ይመስለኛል እግዚአብሔርን እንዳለ ባለፈው የተናገሩ ምናምን እንዳለ ከአብርሃም ልጅ ላይ እየሰሩ ነው እንዳለ ቡታጅራ ልጅ ወይኔ እናንተ ቅሌት አንድም አይዳ የላችሁም እንዴ? ሀገር ውስጥ ሆናችሁ ከልጁ ላይ እየሰሩ ነው። ብዙ ሰው ደግሞ በልጁ መጫወቻ እያረጋ ነው፣ ሚስቱን መጫወቻ እያረጋ ነው፣ ራሱ መጫወቻ እያረጋ ነው እያሉ ወይ እሱን ታርጌት ሊቀይር አስቦ ነው አብርሃም። እኔ አላምንም እንጂ ሄርሜላን አሁን በዚህ ሰዓት በተለይ በዚህ ሰዓት ነው ከህይወቱ የምትወጣ። እግዚአብሔርን አብርሃም ሊሰራ ስለሚፈልግ ሄርሜላን በዚህ ሰዓት ማለት ነው በፍጹም በህይወቱ ሊያስወጣ አይችልም ማለት ነው። በፍጹም አያስወጣም። ምን መሰላችሁ? ሊሰራ ይፈልጋል። አሁን ሩታ መስራት ስለማልችል ማለት ነው መስራትም አችልም። ሩታም አያገኝም። አሁን እዛ ሄዶ ምናምን አያገኝም። አንዳንዴ እንደ ባለፈው ቪዲዮ ሰርቆ ምናምን ሄዶ ካየ ነው እንጂ አንድ ቪዲዮ ነው እሱ በቃ ይዞ መምጣት የሚችለው እንጂ ከጥቂት እንትን ማለት እንደ መጨመሪያ መስራት አይችልም። ቤት ውስጥ ሆኖ ሩታ ቤት ውስጥ ብትሆን ኖሮ በብዙ ነገር ሰፕራይዝ እያደረገ እንደዛ ሊሰራ ይችላል። አሁን ግን በምንም እንትን ሊሰራ አይችልም። እሱን ታርጌት ለመቀየር በቃ ሌሎቹ ደግሞ አሁን መጥቶ ምን ይላሉ? ሄርሜላ እንደዚህ ብላ ከመጣች ሌሎቹ መጥቶ አንቺ ምንም አደረግሽም ብለዋል እሱ ማለት ነው። አሁን አብርሃም ትክክል ነው። አንቺ ከአብርሃም አንቺ ሲያገኝ ብቻ ነው ደስተኛ የሚሆነው። ይመጡና አንቺ ሲያገኝ ብቻ ነው ደስተኛ የሚሆነው። እሱ አንቺ መጥቶ ነው ከድብርት ወጣ። እሱ እኮ ደብሮት እኔ ሲያገኝ ወዳ ነው ደስተኛ የሚሆነው ብላለች። ሄርሜላ ነው ያለችው እዚህ ቪዲዮ ውስጥ ብላለች፣ ተናገረች። እኔ ሌላ ነገር አልተናገርኩም፣ እሷ ያለችው ነው እየተናገርኩ ብላለች። ስለዚህ አሁን ይመጡና ይላሉ ማለት ነው። ሄርሜላ ትክክል አላደረግሽም፣ ከአብርሃም ጋር መመለስ አለብሽ፣ አብርሃም አንቺን ይፈልጋል ምናምን በቃ እንደዛ ነገር ይመጣል። ጠብቆ ይመጣሉ። እንደዛ ሊመጡ ነው እንጂ በፍጹም ሄርሜላ እንደዚያው እኛ ጫና ፈጥረን ምናምን እንደዚህ ሆና አትወጣ። ደግሞ ሄርሜላ ብልጥ ከሆንሽ ማለት ነው 50K ገብተሻላ። ሌላ ሰው አምጥተሹ ዩቱብሽ ላይ እብድ አድርገሽ ስሪ መስራት ከፈለግሽ ማለት ነው። ለምን ምንም ምንም አልጋ ብትነጥፍ የለም፣ ምንም ምንጣም ብትነጥፍ የለም። አብርሃም የልጁ አባት ነው። ነገ ማለት ነው ነገ ትቶሽ መሄዱ አይቀርም ማለት ነው። ትቶሽ መሄድ አይቀርም። ስለዚህ አሁኑም ብልጥ ብትሆኝበት እንደውም ብልጥ ልትሆኝበት ይገባሻል ማለት ነው። እውነት ካደረግሽ እሱን ደግሞ እውነት አይደለም፣ አልተዋጠልኝም። እሱም አብርሃም የመጣ የሄደ ሁሉ ያለቅሳል። አምላኪው አለቀሰ እኮ። አንተ ለስንት ሰው ነው የምታለቅሰው? በእናትህ እንጂ ወንድ ልጅ አይደለም እንደ ቆፍጦን በል እንጂ ቆፍጦን በል እንዴ። ትናንትና እኮ የሆነ ቪዲዮ ላይ እኮ እኔ ብትሄድም ከኔ የሚቀንስ ነገር የለም፣ እኔ ላይ የሚፈጥር ነገር የለም። ዛሬ ለምን አለቀስክ ታዲያ? አለቀስክ እኮ እሷ መለቀሰች፣ አንተ መለቀስ። ይሄ ነገር ፕራንክ ነው ወይ ድራማ ሊጀምር ነው? ታያላችሁ። አሁን ይመጡና ባለፈውም እኮ እንደዚህ ብሎ ተለያይቶ እንዴት ብሎ በቃ እንደገና አጣበቁ። ከዚህ አሁን የሚመጡና ይሄ ላይ ይሰራሉ ማለት ነው። እኔ እንትን ታርጌቱን ለመቀየር ነው ብዬ ነው የሚያስበው እንጂ በዚህ ጊዜ ሄርሜላና አብርሃም መለያየት አይችሉም ማለት ነው። በዚህ ጊዜ አይለያዩም። ለምን አብርሃም ይሰራላ? ከማጋ ነው የሚሰራ። ሄርሜላ ከሌለች ከማጋ ነው ምንጫጭ በዩቱብ የሚመጣ። ስለዚህ
አሁን ደግሞ ሩታን እናውራታለን ያልኩ ሩታ እየታገንቷ ነው። አሁንም አረትተኛ ተው እንዴ! አሁንም ሄርሜላን ይዘህ እነ ሩታ ቤት ሄደ ልታወራ ነው? ምን ልታረግ ነው? የት ነው የምታወራት ምናምን? እንደዛ ከሆነ ያደረክ ይደብራል። ወይስ በስልክ ነው? እና ሶስታችንም ቁጭ ብለን እናውራ እያልክ ነው። ሩታውን ከቤት መውጣት አችልማ ወይስ እንደዚህ ነው? እዚህ ላይ ራሱ ሳካሳ መሆኑን ውሸት መሆኑን ይታወቃል። ለምን በቃ ኤርሜላ እኔና ሩታ በሰላም ልናወራ አንችልም ብላለች። እውነት ነው እንዴ? እንደዚህ አድርገሽ አመናጭራጭሽ ብዙ ነገር አድርገሽ እንዴት ነው ሩታ ከአንቺ ጋር ሰላም ልትሆን ይችላል? ስለዚህ ኤኒዌይስ ተለያያችሁ አልተለያያችሁ እናንተ ነው የምታውቁ። እንግዲህ ከተለያየሽ አንቺ ራስሽን አብርሃም ከኔ ከህይወቱ ወጥቼ ደስተኛ ከሆነ እኔ ወጣለሁ አለች እንዴ። መጀመሪያም እኮ አብርሃም ደስተኛ ነው እንዴ? ሚስት አለ እኮ ምናምን ደስተኛ ነው። እውነት ለምን ቢጣሉም እኮ ደስተኛ ነው። ቢጣሉም እኮ እንለያያለን እሷ ስትል እኮ እኔና አንቺ ስንጨቃጨቅም እንደዚህ ረዥም ዓመት እንኖራለን ብዬ አስባለሁ እንጂ እኔና አንቺ አንድ ቀን መለያየት ፈልጌ ወይ አስቤ የራሱ አላቅም አላት ሩታን ማለት። ስለዚህ ከሩታ መለየት አይፈልግም። ይሄን ወቂ ቢጨቃጨቁም እንደዛ መቀጠል ይፈልጋል እንጂ ማለት ነው። ስለዚህ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱት። ሰብስክራይብ ያድርጉ።